የታለ ተዘጋጀው ልብስ ልብስ አዘጋጀችለት። አዎ ተዘጋጅቷል ነገር እኛ አንተን ማማከርና ቁም ማለት ነው። አንተ ለኔ ዘመን እንዴ ተሸክሞት ይሄዱ እዚህ ይሻለኛል ነው አብራም በዚህ ግባ በዚህ ውጣ ምናምን ብሎ ከሚጨቀጭቅ ውጪ ለምታተርፈው ነገር አለ እዚህ በመቀበጥክ ማጣለው እኮ ግን መቃበል እኮ ታዲያ ከጭንቀት ራስን ነፃ አድርግ። እስቲ እንውጣ እንሂድ፣ ሌላ ሀገር እንሂድ፣ ሪላክስ አድርገህ ጭንቅላት ሪፍሬሽ አድርገው ጥሩ እዛው አየር መቀበል ራሱ አንድ ነገር ነው እኮ። ስለዚህ እሺ በለኝ አቁራ እዚህ ከስታል የሆነ ወጣ ብለህ ፈታ ማለት ያስፈልጋል። የምሬ ነው የምቀበል እሺ በለን ድርቀበል መናት ከደበረኝ ግን እመጣለሁ። ከደበረኝ ብቻ ሂድ እንጂ ምን በፍጹም ይደብርክ አይችልም። እኔ ባለሁበት ደግሞ የትም አይደብረም። እኔ እኮ ነኝ ትይው ምን ሆነ ነው ከንቲለው ኮቢው ጌታን በል ጌታን በእግዚአብሔር የምር ነው ጌታን ምሬ ነው እሺ ያልከን አዎ መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ጉዞ ወደ አንናገርም ልሄድ መሆኑን ሳስበው እየነበረ ነው። አብራም አታስደብረን በቃ ሰዓታችንንም እንጠቀም። ሄዳለሁ ብላ አይደል እንዴ? ሰላም ጉድ እንግዲህ ሄደዋል አብርሃምና ሄርሜላ ተያይዘው ማለት ነው። እንግዲህ ቤተሰብ እንዳያችሁት ኧረ ጉድ ኧረ ውርደት ኧረ ወይኔ ትላንትና ነው ከትላንት ወዲያ ነው ከሩታ ጋር ያሽቀበጠ የነበረው ሰውየው ይሄ አቤላ የሚባለው ሰውየው ማለት ነው። ብሩክ ይሄ ያሽቀበጣችሁ ነበር እንዴ? ምን ሆናችሁ ነው? እንግዲህ ቤተሰብ ሄርሜላና አብርሽ ወደ ውጭ ሀገር ሄደዋል ማለት ነው። ልንዝናና ላዝናና ልውሰደህ ስለዚህ ካልሄድን ብላ በግድ ይዛው ነው እንግዲህ እየሄደችው ማለት ነው የወሰደችው። ኧረ ሴት ልጅ የሷ የባሰ ነው የምር ሸይጣን የባሰባት ነች። ጭራሽ ካልሄድን ብላ ነው እንግዲህ እቤቱ ድረስ መጥታ እኔና አንተ አብረን ካልሄድን አንተን ለማዝናናት ነው የምንፈልገው፣ አንተ ማጽናናት ነው የምንፈልገው፣ ስለዚህ አብረን እንሂድ ብላው ነው የሄዱት ማለት ነው። እስኪ ሲወጡ አያችሁ እንግዲህ መጀመሪያ ላይ ቪዲዮን አይታችሁታል። እኔ አንተ ለማዝናናት ነው የምሄደው ስለዚህ እንሂድ ምናምን ነገር አሉት። ከዛ ልጆቹ ደግሞ ይሄ አቤላ የሚባለው ልጅም ካልሄድክ እኛ አንተ እኮ ምንም ነገር እንዲሰማህ አንፈልግም፣ ስለዚህ በጣም ተጎተሃልና ለዛ ስለሆነ መሄድ አለብክ፣ እንሂድ፣ አንተን ማዝናናት ነው የምንፈልገው፣ ካለህበት ነገር እንድትወጣ ስለምንፈልግ መሄድ አለብን፣ እንሂድ እንዝናና እያሉት ነው እንግዲህ እዚህ ጋር እንዳያችሁት ማለት ነው። እና አቤላና በመጀመሪያ ጋሽዬ ማግኘት ያለበት እንደውም አቤላና ብሩኬ ናቸው ማለት ነው። ዋና ነገር ጠንሳሹ እነሱ ናቸው፣ ሁለቱንም ማለት ነው። ሁለቱንም እዛ ጋር ሰው ሊያስተካክል ይፈልጋል፣ ማስተካከል ይሞክራል፣ ምንም አልተሳካ ያለው ለካ በእናንተ ምክንያት ነው ማለት ነው። እናንተ አሽቃባጭ ሁላ ቆይ እናንተ ምን ስለሆናችሁ ነው የአብርሃም ትዳር የምትበጠብጡት? አንተ ቆይ ህፃን ልጅ ነህ አንተ፣ ጅል ነህ እንዴ? አብርሽ ለምንድን ነው እንደዚህ ጅል የምትሆነው? ለምንድን ነው የምትጃጃለው? ትዳርህን አርፋህ አትመራም እንዴ? ከ10 ሴት ጋር ምንድን ነው እንደዚህ የሚያርመጠምጥ? ልጅቷ ቆይ ሌላ ሴት የለም እንዴ ከሷ ጋር 10 የምትመጠመጠው እንዴ? ደግሞ የሩታ አንተ አታፍርም እንዴ? ውጭ ሀገር ጭራሽ ልጁን ይዘው ልትሄድ ነበር ማለት ነው። የመጨረሻው ውሳኔ የነገርካት ማለት ነው። እንግዲህ መጀመሪያም እንዳያችሁት የሩታ መልእክት ልኮላታል እዚህ ጋር ማለት ነው። ኧረ አይደረግም እንደዚህ አይነት ነገር ተው። አንተ ወደ ራስህ ተመለስ። ሲጀመር አትወጣም ከሀገር ጭራሽ አትወጣም። በር ላይ ወጥተሃል ግን ከበር ትመለሳለህ። ቤተሰብ ነገ የሚለቀቀው ቪዲዮ ታዩታላችሁ። የምሬን ነው የምላችሁ። አብርሃም ከሀገር ውጭ አይወጣም ታያላችሁ። ለምን ብትሉኝ ጋሽዬ አስሬዋለሁኝ ሁላ ብለዋል። ከኔ እጅ አያልፍም ሚያልፍ እንዳይመስላችሁ። እንደ ህፃን ልጅ በእጁ ጭብጥ ውስጥ ነው ያለው አብርሽ ማለት ነው። እና አይሄድም አውቆ ሆን ብሎ ነው። አይሳካልሽም፣ አንቺ አይሳካልሽም፣ አብርሃምም አይሄድም ካንቺ ጋርም፣ አቤላም ሆነ ብሩክም ሆነ እነዛ ዝቃጭ ጎዶሎ ልጅ ጓደኞቹ ራሱ ማለት ነው አይሄዱም። አብርሃም አንተ ህፃን አይደለም፣ ስንቴ ተመክረ አይገባህም እንዴ? ደነዝነክ እንዴ?
ቆይ ወዴት ነው የምትሄደው? ወዴት አባክ ነው የምትሄደው? የምር ቤተሰብ እንደ ዛሬ ተናድጄ አላቅም። በጣም ነው ያናደዱኝ ማለት ነው። ደግሞ ሰላም ሳልላችሁ ነው የገባሁት። ይቅርታ በጣም ተናድጄ ነው። እና ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እና አብርሃም ህፃን ልጅ አይደለም። በእርግጥ ትልቅ ሰው ነው። ግን ሩታ ራሱ ከሩታ ጋር አንድ ላይ ራሱ ቢሆኑ ማለት ነው 2 ልጅ ማሳደግ አትችልም። ሩታ 2 ልጅ ማሳደግ አትችልም። አንዱ ይበቃታል። በቃ እንዴ አንተ ህፃን ነህ እንዴ? ትልቅ ሰው አይደለህ እንዴ? ራስን አትመራም? ጭራሽ ከጋሽዬ እጅ ራሱ አልወጣም እኮ ከጋሽዬ ከአባቱ እጅ ራሱ አልወጣም። አንተ እና ትዳር ይሆነኛል ይዛለሁ ብለህ ትዳርህን ይዘህ ለምንድነው ሴት ልጅ የምታንገለታታው? እዛ ጋር ለምንድነው ሄርሜላ ምንድነች? አንተ ምንድነች? አንተ ከኋላ የመጣ አይናውጣ ከኋላ የመጣች ነች። ስለዚህ አለቀ እና ላዝናና። አንቺ ምን ስለሆንሽ ነው የምታዝናኙ? ሚስት አለው አይደለ እንዴ? ከሚስቱ ጋር ይዝናና። ከሀገር መውጣት እኮ አይጠበቅበትም ነበር ለመዝናናት ማለት ነው። ከሀገር መውጣት አይጠበቅበትም። ሚስቱ ጋር ሄዶ ልጁን አይቶ ከሚስቱ ጋር ተጫውቶ ቀን ሙሉ ከሷ ጋር ውሎ የፍቅር ጊዜያቸው ቢያሳልፉ ከመዝናናትም በላይ ነበረ። ግን አንቺ ደነስ ስለሆንሽ የሰው ባልን ቀምተሽ የልጅ አባትን ቀምተሽ እንግዲህ የራስሽ ያደረግሽ ነው ማለት ነው። ግን አይሳካልሽም። አንቺም አብርሃም ደግሞ ደነዝ ነህ የመጨረሻ ማለት ነው። የመጨረሻ የምታስጠላ ሰው ነህ። እኔ በፍጹም እንደዚህ አላሰብኩም ነበረ እንዴ። ጭራሽ የሰው ባል ቀምተሽ እኔ አዝናናዋለሁ ላዝናናህ ብለሽ አንተ እንዳይደብርህ አንተ እንዳይከፋህ ብለሽ ጭራሽ ቤቱ ድረስ ሄደሽ አንዴ ልብሱን ለብሰሽ ወንድ ሆነሽ ትመጭለታለሽ፣ አንዴ ታስጨፍሪዋለሽ፣ አንዴ ስፖርት ታሰሪዋለሽ። የመጨረሻ ደነዝ ነህ ማለት ነው። ግን አይሳካለትም። አንተ አብርሃም ማለት ነው። ሩታ አብራችሁ ብትሆኑ እንደምትጎዳት እናውቃለን። በጣም እንደምትጎዳ እናውቃለን። ለምን ጋሽዬ ስንቴ መጥቶ ነበር ያስታረቃችሁ የነበረው? ስንቴ ስትጣሉ ሁሌ ጋሽዬ እየመጣ ነው የሚያስታረቃችሁ። ሁሌ ሽማግሌ ነው የሚገባው በመሀላችሁ። ሁሌ እንደዚህ አይነት ነገር በተፈጠረ ሰዓት ሁላ በመሀላችሁ ሰው የሚገባ ከሆነ ምንም አያደርግም። ለምን ሰው ሁላ ይሰላችና አይ እኔ ከነዚህ ልጆች ጋርማ እነዚህ ልጆች ጋርማ እኔ አልሄድም። 10 ይታረቃሉ፣ ይጣላሉ። ስለዚህ እኔ እነሱ ጋር ምን ላረግ ነው የሚሄደው? እኔ አልፈልግም ብለው ሁላ ሊሉ ይችላሉ ሽማግሌዎቹ ማለት ነው። እንኳን ጋሽዬ አባት ነው ላይሰለቸው ይችላል። ግን ሌሎቹ ደግሞ በጋሽዬ አልፎ በሽማግሌ ቢለመን ራሱ ማለት ነው ሰው በጣም ነው የሚያስጠላ። ስለዚህ በጣም የሚያስጠላባችሁ ስለሆነ እናንተ አብርሃም ማለት ነው ሩታዬ ደግሞ የኔ ቆንጆ አብሽሪ፣ አንቺ ሁሉም ነገር ያልፋል። ጠንካራ ሴት ነሽ። ጠንከር በይ የኔ ውድ፣ እንወድሻለን፣ እናበረታታሻለን።